በዛኛው ወገን ውሽሚት ቅድም እንግዲህ ያዙኝ ልቀቁኝ እያለች ስትቀውጥ አይተናል። አሁን ደግሞ በዚህኛው ወገን ደግሞ ኤፊ ያዙኝ ልቀቁኝ እያለ እየቀወጠ ይገኛል። ጋይዝ በሁለቱም ወገን በጣም አሳቢ የሆኑና ለአብርሃም የሚጨነቁ ግለሰቦች እንግዲህ እዚህ ጋር ልነግራቸው አልችልም። የኤፍሬምን እና የሄርሜላን ጉዳይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ ማለት ነው። እንግዲህ ቅድምዬ እንዳየ ነው ውሽምትዬ እንግዲህ አብርሃም ብቻውን መሆን አይችልም፣ እኔ ነኝ የማስፈልገው በዚህ ታይም ለአብርሽ እኔና እኔ ብቻ ነኝ የማስፈልገው። እኔ ደግሞ ስራዬን ብዬ እዚህ ስራዬን መስራትም አልቻልኩም። ቀጥታ ሄጄ እዛ አብርሃምን በማገኘው መንገድ አገኛለሁ፣ ስራዬንም እየሰራው እዛው ሁሉን ነገር ይያለው እያለች እንግዲህ የያዘችውን እቃዎች ሁላ ለወንድሞቿና ለጓደኛዋ አሚሩ እያብራራች ትገኛለች። አሁን ደግሞ በተራው ኤፍሬም እንግዲህ በንዴት እሳት ጎርሶ እሳት ልሶ ወደ ሩቲ ቤት መጥቷል። ምንድነው? ምን ገጥሞህ ነው? ምን ሆነህ ነው? በዚህ ልክ ሆት ሆነህ የመጣከው አለችው። ሩታም እንዴት አብረን ተነጋግረን ሁሉን ነገር እኔና አንቺ ያለውን ነገር ተነጋግረን ለምንድነው ቃልሽን አጥፈሽ ወደ ቡታጀራ እንዲሄድ እየፈቀድሽው ሲል እንግዲህ ሩታን ትንሽ ተናዶባታል። እኔ ምለው ኤፋን የምጠይቅህ ነገር ማለት ነው ጥያቄ ማለት ወደ እናት አባቱ ቤት ለመሄድ ግዴታ ሩቲ መፍቀድ አለባት እንዴ? እናት አባቱ ቤት እኮ ነው ሄደው ይሄ ልጅ። እናት አባትህ ጋር ለመሄድ አንተ ባለቤትህን ወይ ደግሞ ሚስትህን አስፈቅደህ ነው እንዴ የምትሄደው? ምን አይነት አስተሳሰብ ቢኖረው ነው ግን ኤፍሬም ማለት ነው ጋይስ? ያዙኝ ልቀቁኝ አልክም ነው? ተረጋጋ እንጂ። እንደውም እኮ የሆነ ነገር እንዳለ እያስመሰልክ ነው እውነት ለመናገር እንዴ። እዛ መሄድ የለበትም ጭራሽ፣ እዛ መሄድ የለበትም። እዛ ከሄደ ነገሮች ይበላሻሉ። ምንድነው የሚበላሸው? ምንድነው የሚበላሸው? አልገባኝም ጋይዝ። ኤፍሬም ችግር አለ እንዴ ነው የሚባለው ነገር እውነት ነው? ካነጋገርክ እንደዛ ነው የሚያስመስለው። እግዚአብሔር ነው የምላችሁ ዶችዬ። እዛ መሄድ የለበትም ጭራሽ፣ እዛ መሄድ የለበትም። እዚሁ ነው እቤቱ ነው አብርሃም መሆን ያለበት። እዚህ ሲሆን ነው ነገሮች የሚስተካከሉት። ምን ማለት ነው? እቤት ቁጭ ብሎ አንተና ስትለው ይሄዳል፣ አንተ ሂድ ስትለው ይሄዳል። አንተ ነህ መኪና የምትይዝለት፣ አንተ ነህ የምታንቀሳቅሰው። አየር እንዲቀበል ወስደህ የሆነ ቦታ አስቀምጠኸው አንተና ሩታ የፈለጋችሁበት ቦታ ትሄዳላችሁ። ይሄን ነው ፍላጎትህ እንዴ? ለምንድነው ወንድምህ እንደ መጀመሪያው ወደ ራሱ ተመልሶ በራሱ ሁሉ ነገር በራሱ እንቅስቃሴ እንዲያደርግ ማትፈቅድለት? የገዛ ወንድምህ ላይማ እንደዚህ አይነት ነገር ታደርጋለህ ብዬ አላስብም እውነት ለመናገርና የዛሬ ንግግርህ ግን ምንም አላማረኝም። እዛ መሄድ የለበትም። እዛ ያሉት ሁሉ ጭንቅላታቸው አይሰራም አላለም እና ያንተና እንደ ያገዘዛ እየኖሩ ያሉት አነጋገሩ ራሱ እንዴት ነው ጋይስ? እንዴ ሪስፔክት ይኖርህ እንጂ እዛ ያሉት እኮ ሁላቸውም ታላላቆችህ ናቸው አይደል እንዴ? እናት አባት ቡዜም ዴቭም ታላላቆችህ ናቸው። እንዴት ነው በዚህ ልክ ቡዜንና ዴቭንስ ልትንቅ የቻልከው? በጣም የወረደ አነጋገር ነው የሚናገረውና በጣም ነው ያናደደኝ እውነት ለመናገር። እንደውም እዩ እዛ ሄዶ እነሱ ይዩት። የእዩ ንግግሮች በጣም ተመችቶኛል እውነት ለመናገር። እስኪ ከዚህ በፊትም አብርሃም ሀብል ተባለ፣ ሀብሉ ወጣ። ዶክተር ተአየችው፣ ዶክተርም ንጹህ ነው አለች። ደህና ነው ህመም የለበትም ተባለ። አሁን ደግሞ እናትና አባት ጋር ተባለ። እዛም ሄዶ እስኪ እንየው አብርሃም ወደ ራሱ ተመልሶ እንየው አለ። ትክክል ነው። ታዲያ ጓደኛ ከገባው አንተ የገዛ ወንድምህ ለምንድነው ህመሙ ያልገባህ? በል እንዴ ወንድምና እህትህን ደግሞ በዚህ ልክ መናገር ትክክል አይደለም እውነት ለመናገር። አንተ ፋሚሊ ስለሆንክ ነው በዚህ ልክ የምትደነፋው እንዴ? ነገሮችን ሩታም ፈቅዳ ትተዋለች አይደል እንዴ? ይሂድ ብላለች እኮ ይሂድ። እዛ ሄዶ ሳምንት የሚቀመጥ 15 ወር የሚቀመጥ አብርሽ የኔ ነው ብላለች። በቃ አንተ ምንድነው እዛ ጋር ቤተሰብ ጋር መሄድ የለበትም እንዴ? አፍነህ ልገለው ነው እንዴ ልጁን? ምን አስቦ ነው ኤፍሬም ጋይስ? እንዴ ሩታ ፈቅዳለት የለ እንዴ? ይሂድ። ተመልሶ ሲመጣ የራሴ ነው አብርሃም የኔ ነው ባለቤቴ ነው የልጅ አባት ነው አብረን እንቀጥላለን
ያላችሁትን ቦታ ውሰዱት፣ አሳክሙት፣ ድኖ ሲመጣ እኔን እንደሚመርጥ እርግጠኛ ነኝ ብላለች። ስለዚህ ቁጭ ብለህ መጠበቅ ለምን አቃተ? ከሄድክ ደግሞ እናት አባትህ ጋር ነው የሄደው። ላንተም እናት አባት ናቸው፣ ቤተሰብ ነው። ሄደክ ማየት ትችላለህ እንጂ እዚህ ጋር ቡር ማለት ትክክል ነው ጋይዝ? ሩታ ላይ የሆነ ነገር እንዳለ እኮ ነው ያስመሰልከው። ጭራሽ ከዚህ ቤት መውጣት የለበትም አብርሃም ስትል እኮ ሌላ ነገር እንዳለ ነው የሚያስመስለው። እና በዚህ ልክ ሆት መሆን አይጠበቅብህም። ተረጋጋ። ነገሮችንም መጀመሪያም አንተ ነህ በዚህ ልክ ያመጣከው እንጂ አንተና ሄርሜላ እዛ መሀል ባትኖሩ ሩታ ዴቭንና ብዙን በዚህ ልክ ዲስሪስፔክት ባታደርጋቸው ነበር። እውነት ለመናገር ገባቸው። በዚህ ልክ ክርክር መሀላቸው ባይኖር ነበርና አሁንም ደግሞ ተረጋግተህ ለማውራት ሞክር። እነጋሽዬ ጋር ብትሄድ እናት አባትህ ናቸው፣ ወንድምህ ነው። እዛ አግኝተሃቸው አብርሃም የሆነውን ነገር አስረድተ አብረህ ቁጭ ብለህ ነገሮችን አይተ ይዘኸው መምጣት ነው እንጂ ስድን አሁን እዚህ ጋር እንደዚህ የማይሆን ነገር ቃላት መጠቀም ትክክል ነው ጋይስ? ለምንድን ነው የሩታን ስም ለማጥቆር በዚህ ልክ የተነሳኸው? የምሬ ነው የምላቸው። ከዚህ ቤት መውጣት የለበትም ከና አለ። እዛ ያሉ ሰዎች ጭንቅላታቸው እንደማይሰራ አውቃለሁ አለ። በአንተ ጭንቅላት ነው ወይ እዚህ የደረሱት? እንዴት ነው በዚህ ልክ የደነጽከው? ኤፋ ጀግና ነክ ስትባል ጭራሽ ለቀቅ